ሰላም ሰላም እንዴት ናችሁ? የዓለም ዋንጫ እንግዲህ ፍጻሜውን አግኝቷል። የተወሰነች ነገር ለማለት ያህል ነው። የዓለም ዋንጫ ሂደቱ ምን ይመስል እንደነበረ እኔ ባየሁበት ልክ እና በተመለከትኩት ልክ የራሴን ቪው ምልከታ ሸር ለማድረግ ያህል እና የተወሰኑ ነጥቦችን ለማንሳት ነው። በዚሁ አጋጣሚ እናንተም የተመለከታችሁትን ያያችሁትን ነገር ወይም ደግሞ እኔ በማነሳው ነጥብ የማትስማሙ ከሆነ ሀሳባችሁን ሼር ልታደርጉኝና ልንነጋገርበት እንችላለን። ለማንኛውም በአጭሩ የተወሰነ ነገር ለማለት ያህል ነው ብቅ ያልኩት። ለመላው የስፔን ደጋፊዎች በሙሉ እንኳን ደስ አላችሁ ማለት እፈልጋለሁ። በተለይ በምደግፈው ክለብ አርሰናል ውስጥ ያሉት ሚኬል ሜሪኖ፣ ዴቪድ ራያ እና ማርቲን ዙቤሜንዲ እንኳን ደስ አላችሁ ብያለሁ። በፌስቡክም ያው እንኳን ደስ አላችሁ ማለት እፈልጋለሁ። እነሱ ደስ ስላላቸው እውነት ለመናገር በጣም ደስ ብሎኛል። እንደ ብሔራዊ ቡድን ግን ያው የፈረንሳይና የአርጀንቲና ብሔራዊ ቡድኖች ደስ ይሉኛል። ለእነሱ ልቤ ውስጤ ስሜቴ ለእነሱ ያድላል እና አርጀንቲና ሻምፒዮን ብትሆን ደስ ይለኝ ነበረ። ግን ስፔንም ሻምፒዮን በመሆኗ ብዙ አልከፋኝም። እንዳልኳችሁ ያው በጣም በምወደውና በምደግፈው ክለብ ውስጥ በአርሰናል ውስጥ ያሉ ተጫዋቾች የዚህ ሻምፒዮንነት ክብር ስላገኙ ደስ ይለኛል። በዛ ላይ ደግሞ የስፔን ብሔራዊ ቡድን እውነት ለመናገር በጣም ስለሚገባው የዓለም ዋንጫን ከፍ አድርጎ በማንሳቱ ደስ ብሎኛል። ምክንያቱም እግር ኳስን ስንወድ፣ እግር ኳስን ስናደንቅ እንደዚህ ለሀቅ ነው ማውራት ያለብን። ምክንያቱም የተሻለው ዋንጫ ሲበላ ልንከፋ አይገባም። ስለዚህ ይገባቸዋል ለማለት ያህል ነው። የስፔን ብሔራዊ ቡድን አርጀንቲናን ባልተጠበቀ መልኩ፣ እኔ በግሌ ባልጠበቁት መልኩ ነው ዶሚኔት አድርጎ ባለቀ ሰዓት አንድ ተጫዋች ቢጎልባቸውም አርጀንቲናዎች ግን ኦልሞስት ኤክስትራ ታይም ላይ አካባቢ ነው በመደበኛ የጨዋታ ጊዜው ስፔኖች የወሰዱት ብልጫ የማይታመን የማይገመት ነው። እኔ ዛሬ በአርጀንቲና ብሔራዊ ቡድን ውስጥ በጣም ነው የተናደድኩት። እውነት ለመናገር ማለት አርጀንቲና ዋንጫ ቢያነሳ ደስ እንደሚለው ሰው፣ የአርጀንቲና ብሔራዊ ቡድንን በተወሰነ ደረጃ እንደሚደግፍ ሰው፣ በጣም በእግር ኳስ የእግር ኳስ ምልክት ማለት በሱ ዘመን እንኳንም ተፈጠርኩ ብዬ የምልለት ሊዮኔል ሜሲ ባለበት ቡድን ውስጥ ዋንጫ እንዲያነሳና እሱም ደግሞ የመጨረሻው የዓለም ዋንጫ ተሳትፎ ስለሆነ ከፍ አድርጎ ዋንጫ እንዲያነሳ እንደሚመኝ ሰው ዛሬ የአርጀንቲና ብሔራዊ ቡድን ያሳየው ድክመት ወይም ደግሞ በስፔን ብሔራዊ ቡድን የተወሰደበትን ብልጫ ተመልክቶ የማይናደድ ሰው አለ ብዬ አላስብም። በጣም በሚገርም ሁኔታ ነው ብልጫ የተወሰደባቸው። በኳስ ቁጥጥር ብልጫ ተወስዶባቸዋል። በሙሉ 90 ደቂቃ ኢላማውን የጠበቀም ያልጠበቀም ሙከራ አላደረጉም አርጀንቲናዎች። በጣም የማይታመን ነው ይሄ። እንደነ ኤንዞ ፈርናንዴዝ እንደነ ሊዮኔል ሜሲን አይነት እና ሌሎችንም እውቅ የአጥቂ አማካይ እና የአጥቂ ክፍል የያዘው አርጀንቲና በመደበኛ ደቂቃ ውስጥ ምንም አይነት ሙከራ አለማድረግ ማለት፣ ኢላማውን የጠበቀ ምንም አይነት ሙከራ አለማድረግ ማለት የማይታመን ነገር ነው። ሊዮኔል ሜሲ ሲያጠቃ እንጂ ሲያጨናንቅ እንጂ በጠላት ማለት በተጋጣሚ ሜዳ ክልል ውስጥ ሆኖ ግብ ጠባቂዎችን ሲፈትን ሲሞክር እንጂ የሚያምርበት ሲከላከል፣ እኔ በክለብም ደረጃ ሲጫወት እኔ በዚህ ልክ ተስቦ መከላከል ስራ ውስጥ ገብቶ ሊዮኔል ሜሲን ተመልክቼው አላውቅም። እና ምን አይነት ታክቲክ እንደሆነ አሰልጣኙ ይዘው የገቡ በጣም የሚገርም ነው። ስለዚህ ተበልጦ በእርግጥ አንዳንዴ እንፈርዳለን ማለት ለምን ይከላከላሉ ቡድኖች፣ ለምን ይከላከላሉ፣ ለምን ፎርዋርድ ለምን አያጠቁም ብለን እናነሳለን። ግን እኔ በእኔ ግምት ቡድኖች ሲበለጡ ነው የሚከላከሉት። ማለት ጫና ሲበዛባቸው ተጋጣሚያቸው የማጥቃት ስልቱ ከፍ ሲልባቸው ወደ መከላከል ይሄዳሉ። ምክንያቱም መከላከል የማጥቃት ሌላ ግልባጭ እንትን ነው ተብሎ ይወሰዳል። ምክንያቱም መጀመሪያ ደህንነትን ጠብቆ መጀመሪያ መረብን ጠብቆ ነው ከዛ በኋላ በሚገኘው ክፍተት ስኮር አድርጎ ማሸነፍ የሚቻል የሚል ፍልስፍና ስላለ እኔ ደግሞ ፐርሰናሊ በክለብ ደረጃም በብሔራዊ ቡድን ደረጃም የአሰልጣኞችን ያዋጣናል ብለው የገቡትን ታክቲክ ማክበር ግዴታ ነው ብዬ ስለማስብ ያን ያህል ፈራጅ እየሆንኩ አይደለም። ለማንኛውም 100% ማለት 100% ብልጫ የሚባል ነገር የለም። ግን በጠቅላላው በሁሉም ረገድ ስታቶችን ብንመለከት የአርጀንቲና ብሔራዊ ቡድን ተበልጦ በስፔን ብሔራዊ ቡድን 1-0 ተሸንፎ ዋንጫውን አጥቷል። ስፔኖች ደግሞ ዋንጫውን ከፍ አድርገው
ስመዋል ማለት ነው። እንግዲህ በአጠቃላይ ሂደቱ የ2026ቱ የዓለም ዋንጫ በሜክሲኮ ካናዳና አሜሪካ ጥምረት ነበር የተዘጋጀው። እንደሚታወቀው ጁን 11 ጀምሯል ውድድሩ። እንግዲህ ዛሬ ጁላይ 19 ነው። ዛሬ ፍጻሜውን አግኝቷል ማለት ነው። 48 ሀገራት ሲጀምሩ ከ6 የተለያዩ ኮንፌዴሬሽኖች የተውጣጡ 48 ሀገራት የተሳተፉበት ነው ከጅምሩ። ይሄ ውድድር እንግዲህ ያለ መጡ የመጨረሻዎቹ ሁለቱ የዋንጫ ተፋላሚዎች ተለይተው አርጀንቲናና ስፔን በስፔን አሸናፊነት እንግዲህ ተደምድሟል ማለት ነው። በአጠቃላይ ግን 16 አዘጋጅ ከተሞች ተመርጠው ነበር በእነዚህ 3 ሀገራት። እንግዲህ እኔ በአካል ሄጄ ጨዋታውን የተመለከትኩበት ሲያትል ከተማን ጨምሮ 16 ከተሞች በእነዚህ 3 ሀገራት ለአዘጋጅነት ተመርጠው ይህን ውድድር አስተናግደዋል ማለት ነው። በሚገባና በደመቀ ሁኔታ ተስተናግዷል ይሄ ውድድር ብዬ አስባለሁ። እንግዲህ በፍጻሜውም እንደተናገርኩት ስፔን አንደኛ ሆና ይሄን ውድድር በበላይነት አጠናቃለች። ሁለተኛ አርጀንቲና ሆና አጠናቃለች። ከዛ ለደረጃ የተጫወቱት እንግሊዝና ፈረንሳይ ደግሞ በእንግሊዝ አሸናፊነት። በነገራችን ላይ በደረጃ ጨዋታ 10 ጎል የተመለከትንበት በጣም ማራኪ የሆነ ጨዋታ ምን አለ ለፍጻሜ እነሱ በተገናኙ ብለን እስክንል ድረስ የእንግሊዝና የፈረንሳይ ጨዋታ በጎል የተንበሸበሸ በጣም ምርጥ ጨዋታ ነበር ብሎ ማለት ይቻላል። በዚህ መልኩ ተጠናቋል። እስካሁን ድረስ በአጠቃላይ 104 ያህል ጨዋታዎች ተስተናግደዋል። 308 ያህል ጎሎች ከመረብ አርፈዋል። በየጨዋታው ኦልሞስት ወደ 3 ያህል ጎሎችን ተመልክተናል እንደማለት ነው። በሌላም ቪዲዮ ሲሰራው እንደነበረው ኦልሞስት በዚሁን የተጠናቀቀውና በየጨዋታው በዓለም ዋንጫ 3 ጎል መመልከት ማለት ጎል በጎል የተንበሸበሸ አይነት የዓለም ዋንጫን የተመለከት ነው ብለን ለመመስከር የምንችልለት አይነት መድረክ ሆኖ አልፏል። እንግዲህ ወደ ከ6 ሚሊዮን በላይ ተመልካች ስቴዲየም በቀጥታ ገብቶ ተመልክቶታል ይህን ጨዋታ እና እግር ኳስ መዝናኛ ነው። የዓለም ሀገራት አሁን በዚህ በአውሮፓ በአሜሪካና በተለያዩ ሀገራት አሁን የሰመር ስለሆነ የፀሐይ ጊዜ ስለሆነ የሚዝናኑበት ጊዜም ስለሆነ ምቹ ይመስለኛል እና ብዙ ቱሪስቶች ወይም ደግሞ ኳስን እንደ መዝናኛ የሚጠቀሙ ከመላው ሀገራት እንግዲህ ወደዚህ አካባቢ መጣው ኳሱን የተመለከቱት ስለሆነ ቁጥሩ በዚህ ልክ የበዛ ይመስለኛል እና 6,810,966 ተመልካች ነው ስቴዲየም ገብቶ በቀጥታ ይህን ጨዋታ የተመለከተው እና ይሄ በጣም ብዙ ቁጥር ነው። ከዛ ውጭ ከፍተኛ ጎል አስቆጣሪው እንግዲህ ክሊያን ምባፔ የፈረንሳዩ ክሊያን ምባፔ ገና 29 ዓመት ወጣት ነው። እንግዲህ በቀጣይም የዓለም ዋንጫዎች ይጨምራል። የምንጊዜም ጎል አስቆጣሪውም እንግዲህ በውድድሩም 10 ጎሎችን በማስቆጠር የወርቅ ጫማውን ወስዷል። በግሉ ሰክሰስፉል ነበር ብሎ ማለት ይቻላል። እንደ ብሔራዊ ቡድንም እንግዲህ 4ኛውን ማጠናቀቅ ያን ያህል መጥፎ ነው የሚባል ነገር አይደለም። ከዛ ውጭ እንግዲህ ጨዋታው ምርጥ ተብሎ የተመረጠው ሮድሪ ነው የስፔኑ። እሱ ላይ ትንሽ ዳውት አለ፣ አከራካሪ ነገሮች አሉ። ሮድሪ ያው ሻምፒዮን በመሆኑ ካልሆነ በስተቀር ከሱ የተሻሉ ሊመረጡ የሚገባቸው ተጫዋች ነበሩ የሚሉ ሀሳቦችና ሶሻል ሚዲያም እንደዚህ አንዳንድ ገጾች ላይም ተመልክቻለሁ። ምርጥ ወጣት ተብሎ የተመረጠው እዚሁ ከስፔን ብሔራዊ ቡድን ፓው ኩባርሲ የተባለ በጣም ታዳጊ ተስፈኛ ተጫዋች ነው። ምርጥ ግብ ጠባቂው ያው እንደሚታወቀው የሻምፒዮኖቹ የስፔን ብሔራዊ ቡድን ግብ ጠባቂ ዩናይ ሲሞን ነው። እንግዲህ ዩናይ ሲሞን 1 ጎል ብቻ ነው ያስተናገደው በዓለም ዋንጫው። ይሄ በጣም የሚገርም ነው። እንግዲህ ምን ያህል የግብ ጠባቂ ሀብታም እንደሆነች ሀገሪቱ። ዴቪድ ራያን የመሰለ በእንግሊዝ ፕሪሚየር ሊግ በተከታታይ 3 ዓመታት በታላቁ የእንግሊዝ ፕሪሚየር ሊግ የወርቅ ጓንቱን የወሰደው አንድም ጨዋታ ማለት እሱን ቤንች አድርጎ የተሰለፈው ይሄ ዩናይ ሲሞን መጨረሻም የጎልድ ግሎቡን ወስዷል። በጣም የሚገርም የስፔን ብሔራዊ ቡድን ስብስብ ነው እና ምን ያህል አማራጮች እንዳሉት ብሔራዊ ቡድኑ የሚገርም ነው። ከዛ ውጭ የጸባይ ዋንጫ ወይም ደግሞ የፌር ፕሌይ የሚባለውን የኔዘርላንድ ብሔራዊ ቡድን ወስዷል። ፊፋ በዚህ ውድድር ብዙ ነገሮች እንዳተረፈ ግልጽ ነው ይነገራል። እንግዲህ ወደዚህ ውድድር ሲገባ የክለቦቹ ቁጥርን በማደጋቸው ብዙ ተመልካችን በስቴዲየም ገብቶ ስለተመለከተው ከፍተኛ ገንዘብ እንደሰበሰበ ይነገራል። እቅድ አድርጎ የገባው ወደ 13 ቢሊዮን ዶላር ነበር። ነገር ግን ወደ 15 ቢሊዮን ዶላር ከፍ እንዳለ አንዳንድ ምንጮች ያስረዳሉ። ለማንኛውም የዓለም ዋንጫ በዚህ መንገድ ተጠናቋል። እንኳን ደስ አላችሁ የስፔን ብሔራዊ ቡድንና ደጋፊዎቹ። በዚህ መንገድ ተጠናቋል። እንግዲህ የዓለም ዋንጫ በ2030 ደግሞ ድጋሚ የምንመለከተው ይሆናል። የዛ ሰው ይበለን።